ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። ከደሴ ሐይቅ ውጫሌ መስመር ከባድ ውጊያ ሲካሄድ ውሏል። በተመሳሳይ በደሴ ዙሪያ 3 ቀጠናዎችም ከባድ ውጊያ ተቀስቅሷል። በባህር ዳር ዙሪያም ውጊያዎች ውለዋል። በከተማው የተፈጸሙ የቦምብ ጥቃቶች እንዳሉም ተሰምተዋል። እነዚህ አፍላ የውጊያ መረጃዎች በቀዳሚው የግንባር መረጃችን ወደ እናንተ ይደርሳሉ። በጎንደር ጋይንትና ጎጃም ደጋዳሞት ቀጠናዎች የድሮን ጥቃት ተፈጽመዋል። በሌላ በኩል አየር ኃይሉ የኢትዮጵያና ሱዳን ድንበር አዋሳኝ በሆኑት በቋራና መተማ ቅኝት ሲያደርግ መዋሉ ተሰምተዋል። ዝርዝር መረጃው ተሰናድተዋል። የሰራዊት ግንባታና የትግል ዓላማን ህዝባዊነት በማስረጽ ላይ የሚገኘው አፋሕድ ሸዋ ጠቅላይ ግዛት እዝ ነጻ ባወጣቸው ወረዳዎች ህዝብን በማወያየት ላይ ይገኛል። የብአዴን ብልጽግና ወንበር አስጠባቂ ለሆኑ የሚሊሻ አባላትም በህዝብ ፊት የመጨረሻ የተባለለት ጥሪ ቀርቦላቸዋል። ጥሪውን ከምስል ማስረጃ ጋር ይዘነዋል። ሰዓቱን ጠብቆ ይቀርባል። ኢትዮጵያ በሁሉም መስክ የገባችበት አጣብቂኝ ሀገሪቱን ለከፍተኛ የደህንነት፣ የኢኮኖሚ፣ የፖለቲካና የዲፕሎማሲ ኪሳራ እንደዳረጋት ምሁራን ይገልጻሉ። የኢትዮጵያ ዲፕሎማሲ ጥልቁ የማይታወቅ ጉድጓድ ውስጥ ወድቋል የሚለውን የምሁራኑን ትንታኔ ከአፍሪካ ቀንድ አሁናዊ ሁኔታ ጋር በማያያዝ ዳሰሳ አዘጋጅተናል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ሰበር የድል መረጃዎችን ወደምንመለከትበት የግንባር መረጃችን እናመራለን። ከደሴ ሐይቅ ውጫሌ መስመር ከባድ ውጊያ ሲካሄድ ውሏል። ውጊያው ከቀኑ 7 ሰዓት ላይ የጀመረ ሲሆን አመሻሹንም እንደቀጠለ ነው። በተመሳሳይ በደሴ ዙሪያ 3 ቀጠናዎችም ከባድ ውጊያ ተቀስቅሷል። ከደሴ ሐይቅ ውጫሌ የሚወስደው ዋናው መንገድ በፋኖ ኃይሎች ቁጥጥር ስር ከገባ 3ኛ ሳምንቱ የተቆጠረ ሲሆን በተለይም በአምባሰል ወረዳና በተሁለደሬ ቀጠናዎች የፋኖ ኃይሎች ነጻ ቀጠና ይዞታቸውን አጠናክረው በያዙበት በዚህ ጊዜ የተቀሰቀሰው ውጊያ በሜካናይዝድ የታጀበ መሆኑ ታውቋል። ውጊያው በዙ 23 እና በሞርተር መጀመሩን የገለጹት የግንባር መረጃዎች አመሻሹን ጄኔራል መድፍ መጠቀም የጀመረው አገዛዙ የዘመቻ እቅዱ ዋና መንገዱን መልሶ ከመቆጣጠር ባሻገር የአምባሰል ወረዳ ዋና መቀመጫ የሆነችውን ውጫሌ ከተማ ለመያዝ እንደሆነ፣ በውጊያውም የወረዳዋ ካቢኔዎች መንገድ መሪ ሆነው እየተሳተፉ እንደሆነ የአፋብሃ ምኒልክ ዕዝ ልጅ ኢያሱ ኮር የግንባር መረጃ ያሳያል። በዚህ አውደ ውጊያ ልጅ ኢያሱ ኮር የእጁና ራስ አሊ ክፍለ ጦሮች እንዲሁም ራምቦ ክፍለ ጦር በጥምረት እየተዋጉ መሆኑን ያስታወቀው የግንባር መረጃው አመሻሹን ተከታታይ የመድፍ ድብደባ እየፈጸመ ቢገኝም ወደ ውጫሌ ከተማ መግባት እንዳልቻለ ተገልጿል። የፋኖ ኃይሎች በበኩላቸው የሞርተር ጥቃት ያጸፋ ምላሽ በመስጠት በሽፋን ውጊያ መልሶ ማጥቃት ላይ መሆናቸውን የግንባር መረጃው አመላክተዋል። ከተሁለደሬ ሐይቅ ቀጠናዎች የሚተኮሰው ጄኔራል መድፍ በአምባሰል ተራራማ ቦታ በሮቢት ቀጠናዎች እያዘነበው ነው ያለው የኮሩ የግንባር መረጃ ይህ ዜና እስከተጠናቀረበት አመሻሽ ድረስ በጨፌ ጭሳ ውጫሌ ድድሆራ ውጊያው እንደቀጠለ መሆኑን፣ የፋኖ ኃይሎችም በቆረጣ የውጊያ ስልት ከመመከት ወደ ማጥቃት እንደተሻገሩ አስታውቋል። ይህ በእንዲህ እንዳለ በዚሁ የውጊያ ቀጠና የምኒልክ ዕዝ ተወርዋሪ የፋኖ ኃይሎች ከደሴ ከተማ በቅርብ ርቀት ላይ ውጊያ ሲያደርጉ መዋላቸው ታውቋል። በውጊያው ከ4 ወረዳ የተውጣጣ አድማ ብተናና ሚሊሻ እንዲሁም የሰሜን ምስራቅ ዕዝ 801ኛ ኮር 2 ሬጅመንቶች እንደተሳተፉ ታውቋል። ከደሴ ከተማ፣ ከደሴ ዙሪያ ወረዳ፣ ከኩታበርና ተንታጅ ባር ወረዳዎች የተውጣጣ የአገዛዙ ጥምር ጦር የፋኖ ኃይሎች ነጻ ባወጧቸው የደሴ ዙሪያ ወረዳ ቀጠናዎች ማለትም ጽዲ ገበያ፣ አያታ፣ በፋላና በሙሚ አካባቢዎች ውጊያው ቀጥሎ ውሏል። የፋኖን ይዞታ ለማስለቀቅ ማጥቃት የከፈተው የአገዛዙ ጦር በፋኖ ኃይሎች የመልሰው ማጥቃት ይዞታቸውን ማስከበር መቻላቸው በዛሬው 4 ቀጠናዎች በዋለው ውጊያም በርካታ የአገዛዙ ጥምር ጦር ቁስለኛ ደሴ ቦሩ ሜዳ ወደሚገኘው ሪፈራል ሆስፒታል መግባታቸውን የአፋብሃ ምኒልክ ዕዝ የግንባር መረጃ ያሳያል። በደሴ ዙሪያ የዋለው አውደ ውጊያ በአገዛዙ በኩል በርካታ ጦር ያሰለፈበት ቢሆንም የፋኖ ኃይሎች መክተው ማስቀረት እንደቻሉ የምኒልክ ዕዝ ምክትል ህዝብ ግንኙነት አርበኛ ኑረዲን አበበ ገልጿል። አድማጭ ተመልካቾቻችን ተጨማሪ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን ቀጥታ ከትግሉ ሜዳ እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎቻችን እናልፋለን። በወሎ ቤት አማራ በተለያዩ ቦታዎች ላይ ዛሬም ያገዛዙ ሰራዊት ከፍተኛ ምት ሲያርፍበት ውሏል።
በራያ ቆቦ ተኩለሽና አካባቢው በርካታ የብልጽግና ጦር የተደመሰሰ ሲሆን በርካታ ተተኳሽ ማግኘታቸውን የአፋባሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ አስታውቋል። በዚሁ ቀጠና በዋርላ ደላንታ ቀጠና እንደዚሁም በመቄት ወረዳዎች የደጋው መብረቅ ክፍለ ጦር ወደ መግደያ ቀጠና በመሳብ አንድ ፓትሮልና አንድ ተተኳሽ ሲያመላልስ የነበረን የወረዳው የብልጽግና ፒካፕ መኪና ማውደማቸውን ሲያሳውቁ በተደረገው የደፈጣ ውጊያ ከ7 በላይ ያገዛዙ ጥምር ጦር ሲወገድ በርካታ ቁስለኛ ሆነው ተመልሰዋል። የብልጽግና ሰራዊት ወደ ቦታው ሲመለስ እንግዲህ አርሶ አደሩን እንስሳቶች እየጨፈጨፈም ተመልሷል። 12 የሁለት ቤተሰብ 6 የላምና በሬዎችን በቁማቸው የጨፈጨፈ ሲሆን በአጠቃላይ ከ12 በላይ የእንስሳቶች መጨፍጨፋቸውን ከቦታው ያገኘነው መረጃ ያመላክታል። በጋዞ ወረዳ ሸራ ገነት ጤና ጣቢያ በመግባት ደግሞ እንግዲህ ወደ ወረዳ ውስታይሽ ሲመለስ የሁማንን መገልገያ ቁሳቁሶችን፣ መድኃኒቶችን፣ ዊልቸር እንደዚሁ ሞተር ሳይክል ዘርፎና አበላሽቶ ወደ ከተማው ተመልሷል። በተመሳሳይ በጊራና በጃራ በኒኒበር እና እንደዚሁም በመርሳ ጮቤ አካባቢ የባለሽርጡ ክፍለ ጦር ከፍተኛ ድል ማስመዝገባቸውን አሳውቀዋል። በተመሳሳይ በጎጃም ቀጠና በአሁኑ ሰዓት በባህር ዳር ዙሪያን ጨምሮ በርካታ ቦታዎች ላይ ከአገዛዙ ሰራዊት ጋር ውጊያ የተደረጉ ይገኛሉ። ባህር ዳር ከተማ ውስጥም የተለያዩ ፍንዳታዎች እንዳሉ ከአካባቢው ያገኘነው መረጃ ያመላክታል። አጠቃላይ ለዛሬ ያሉን የውሎ መረጃዎቻችን እነዚህን ይመስላሉ። ተስፋዬ ልሳኑ ነኝ ከትግሉ ሜዳ። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። በጎንደርና ጎጃም ቀጠናዎች የድሮን ጥቃት ተፈጽሟል። ጥቃቱ ንጹሃንን የጎዳ እንደሆነ ታውቋል። በሌላ በኩል በቋራና መተማ አየር ኃይል ቅኝት ሲያደርግ መዋሉ ተሰምተዋል። ዛሬ ረፋድ በጎንደር ጋይንት አውራጃ ዛጎሽ ቀጠና በተፈጸመው የድሮን ጥቃት አንዲት እናት ከነልጇ ሕይወቷ ያለፈ ሲሆን በጥቃቱ ኢላማ የሆነ መኖሪያ ቤትም ሙሉ በሙሉ መውደሙ ታውቋል። ሟች እናት በቤት ውስጥ ምግብ በማብሰል ላይ እንደነበረች የጠቆሙት የአካባቢው ምንጮች በመኖሪያ ቤቱ ውስጥ የነበረችው ታዳጊ ሕፃንም በድሮን ጥቃት ሕይወቷ እንዳለፈ ታውቋል። ዛጎች መለስተኛ ከተማ ስትሆን በፋኖ ኃይሎች ነፃ እንደወጣች፣ ሆኖም ግን የድሮን ጥቃቱ የተፈጸመበት ቦታ የሲቪል ቤት እንጂ ከፋኖ ኃይሎች ጋር የሚያገናኝ እንዳልሆነ የግንባር ዘጋቢያችን ከአካባቢው ነዋሪዎች አረጋግጧል። በተመሳሳይ የድሮን ጥቃት ባለፉት 2 ተከታታይ ቀናት በጎጃም ደጋዳሞት ከፍተኛ ኪሳራ የደረሰበት አገዛዙ 6 ጊዜ ጥቃት መፈጸሙ በጥቃቱ አርሶ አደሮችን፣ እንስሳትንና የደረሱ ሰብሎችን እንዳወደመ ታውቋል። በፋኖ ኃይሎች ጠንካራ ምት በደረሰበት ቁጥር ንጹሐንን ኢላማ አድርጎ የበቀል እርምጃ የሚፈጽመው የጦር ወንጀለኛው ብልጽግና በወሎ ቤት አማራ፣ ራያ ቆቦ፣ ላስታ፣ የጁና ምዕራብ ወሎ ቀጠናዎች በአንድ ሳምንት ውስጥ ብቻ 33 የድሮን ጥቃት መፈጸሙን መዘገባችን ይታወሳል። ይህ በእንዲህ እንዳለ የብልጽግና አየር ኃይል በቋራና መተማ ቀጠናዎች የአየር ላይ ቅኝት ማድረጉ ተሰምተዋል። የአማራ ፋኖ ነፃ ቀጠና ከፈጠረባቸው ሰፋፊ ግዛቶች ውስጥ ቀዳሚ በሆኑት ቋራና መተማ ወረዳዎች አየር ኃይሉ በሄሊኮፕተር የአየር ላይ ቅኝት ማድረጉን የጠቆሙት የአካባቢው ምንጮች የፋኖ ኃይሎች በኢትዮጵያና ሱዳን ድንበር ከመተማና ምዕራብ አርማጮ በኩል ወደ ሱዳን ኮሪደር መተላለፊያ የሆነችውን ቁልፍ ቦታ በከባድ ውጊያ ከተቆጣጠሩ በኋላ የተካሄደ የአየር ቅኝት መሆኑን ገልጸዋል። በሌላ በኩል ቋራ ወረዳ ካሉት 29 ቀበሌዎች ውስጥ 26ቱ በፋኖ ኃይሎች የተያዘ ሲሆን የብልጽግና ሰራዊት በበኩሉ በወረዳው ዋና ከተማ ደለጎና 3 ቀበሌዎች ላይ ብቻ ሰፍሮ እንደሚገኝ የአካባቢ ምንጮች ለጣቢያችን ገልጸዋል። የብልጽግና አየር ኃይል ቅኝት ያደረገው በፋኖ ቁጥጥር ስር በሚገኙ የቋራና መተማ ቀጠናዎች ስለመሆኑ ጠቁመዋል። በጉዳዩ ላይ ተጨማሪ መረጃ የጠየቅነው የአማራ ፋኖ ብሔራዊ ኃይል የህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉስ በበኩሉ የአየር ላይ ቅኝቶች እንዳሉ መረጃው አለን ብለዋል። ቅኝቱ የፋኖ ወታደራዊ ካምፖችን ካርታ ለማንሳት የማዘዣ ጣቢያዎችንና የስልጠና ማዕከላትንና የሰው ኃይል ሁኔታዎችንና ሌሎች ወሳኝ መረጃዎችን ለማግኘት የሚደረግ መሆኑንም ገልጸዋል። የድሮን ጥቃት ለመፈጸም በሰው ኃይል ያልተቻለውን መረጃ በአየር ኃይል ለማግኘት የሚያደርገው ጥረት አካል ነው ያለው አርበኛ ዮሐንስ የብልጽግና ሰራዊት በወታደራዊ ተሽከርካሪ ማጓጓዝ የማይችላቸውን ሎጂስቲኮች ለማድረስ የጦር ሄሊኮፕተሮችን እንደሚጠቀም መረጃው አለን ብለዋል። የብልጽግናው አገዛዝ በቋራና መተማ ቀጠናዎች የሚያደርጋቸው የአየር ላይ ቅኝቶች የሰብአዊ መረጃ አቅሙ እንደተዳከመ ያሳያልም ብለዋል። የፋኖ ኃይሎች የትግል መሰረታቸውን የሚያሰፉባቸው የተለያዩ ህዝባዊ መድረኮችን በማካሄድ ላይ ናቸው። የሰራዊት ግንባታና የትግል ዓላማን ህዝባዊነት በማስረጽ ላይ የሚገኘው አፋሕድ ሸዋ ጠቅላይ ግዛት እዝ ነፃ ባወጣቸው ወረዳዎች ህዝብን እያወያየ ይገኛል። የህዝባዊ ውይይቱ ዓላማ የህልውና ትግሉ የደረሰበትን የትግል ቁመና ማስረዳትና ህዝቡ የትግሉ ባለቤት ሆኖ ለዘላቂ ድል እንዲበቃ ያለመ መሆኑ ታውቋል።
ሶስተኛ ዓመቱን ያስቆጠረው የፋኖ ትግል የተጓዘበትን መንገድ መገምገም ደግሞ ሌላው ዓላማው ነው። እነዚህ ዓላማዎች መነሻነት በሸዋ መራቤቴ አውራጃ በሚዳ ወረዳ ሬማ ቀጠና ከ2000 በላይ የሚሆን ህዝብ የተሳተፈባቸው የውይይት መድረኮች ተካሂደዋል። መድረኩን የመሩት የአጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር አመራሮች እንደሆኑ የኮሩ መረጃ ያሳያል። ከማህበረሰቡ የተለያዩ ጥያቄዎች ተነስተው በክፍለ ጦሩ አመራሮች ምላሽና ማብራሪያ እንደተሰጠ የገለጸው ኮሩ ጊዜያዊ ህዝባዊ አደረጃጀትን ማጠናከር ላይ የጋራ ስምምነት መደረሱን ገልጸዋል። የትግሉ መነሻና መዳረሻ ግብን ታሳቢ ባደረገ መልኩ የጊዜያዊ ህዝባዊ አደረጃጀቶች መጠናከር እንዳለባቸው የጋራ ስምምነት በተደረሰበት በዚህ ስብሰባ ላይ የብልጽግናው አገዛዝ አሁናዊ ቁመናው የደከመ ወታደራዊና ፖለቲካዊ አስተላለፍ እንዳለው ህዝብ የማንቃትና የማስገንዘብ ስራ መሰራቱን አስታውቋል። የሚሊሻ አባላት ወደ ገዛ ወገናቸው መተኮስ እንዲያቆሙ፣ ሁሉም የሚሊሻ አባላት ወደ ህዝባቸው እንዲመለሱ የተቀመጠው የምህረት አዋጅ አሁንም እንደሚሰራ በመድረኩ ላይ ማብራሪያ ተሰጥቷል። ህዝብ እንደ አማራ ወደ ወንድሞቻችሁ ተመለሱ ብላችሁ ወደ ማንነታችሁ ተመለሱ ብላችሁ ጥሪያችሁን ለቤተሰቦቻችሁ እንድታስተላልፉ አደራችን የጠበቀ ነው። ይህ ካልሆነ ግን አጸፋችን ይከፋል። እመኑን፣ ጦርነት ሳይንስ ነው። ጦርነት ሳይንስ። ይህን ስላችሁ ምክንያት ትናንትና እዚህ ገብተናል፣ ነገ ደግሞ የት እንደምንደርስ በቀመሩ በሂሳቡ መሰረት እኛ እናውቃለን። ጦርነት ሳይንስ። በህዝባዊ ውይይቱ ላይ ሰፊ ጊዜ ወስዶ ያወያየው አጀንዳ የትግሉ የ3 ዓመት ጉዞ ግምገማ ነበር ያለው የኮሩ ማብራሪያ በተለይም የአማራ ህዝብ ከህልውና ትግሉ የሚጠብቀው ሁሉም ኢትዮጵያውያን ተግባብተውና ተስማምተው የሚኖርበትን መንግስታዊ ስርዓት መገንባት መሆኑን በምክክሩ መነሳቱ አስታውቋል። የአማራ ህዝብ ከትግሉ የሚጠብቀው ቀዳሚ ግብ ህልውናውን ማስጠበቅ፣ አዲስ አበባን ጨምሮ የርስትና የማንነት ጥያቄዎቹ እንዲመለሱለት ማድረግ፣ በኢትዮጵያውያን መካከል የልዩነት ግንብ የሆነው ህገ መንግስት እንዲሻርና አዲስ ማህበራዊ ውል እንዲፈጠር፣ በአማራ ህዝብ ላይ የተሰራው የሐሰት የጥላቻ ትርክት እንዲታረም ያለመ መሆኑን በህዝባዊ መድረኩ ላይ ተነስተዋል። በተጨማሪም በአማራ ህዝብ ላይ የጦር ወንጀል የፈጸሙ ወንጀለኞች ለፍርድ ማቅረብ የዚህ ትግል መዳረሻ ግቦች እንደሆኑ በህዝባዊ ውይይቱ እንደተነሳ፣ ለእነዚህ የትግል ግቦችም ህዝብ የትግል ተሳትፎውን አጠናክሮ እንዲቀጥል የጋራ ስምምነት መደረሱን አፋር ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ገልጸዋል። በመጨረሻም የብልጽግናውን አገዛዝ የዲፕሎማሲ ውድቀት ከአፍሪካ ቀንድ አንጻር ወደ ምንቃኝበት የትንታኔ መረጃችን እናመራለን። ኢትዮጵያ በሁሉም መስክ የገባችበት አጣብቂኝ ሀገሪቱን ለከፍተኛ የደህንነት፣ የኢኮኖሚ፣ የፖለቲካና የዲፕሎማሲ ኪሳራ እንደዳረጋት ከጣቢያችን ዘጋቢዎች ጋር ቆይታ ያደረጉ ምሁራን ገለጹ። ምሁራኑ እንዳሉት የኢትዮጵያ ዲፕሎማሲ ጥልቁ የማይታወቅ ጉድጓድ ውስጥ ወድቋል ሲሉ የኪሳራውን ደረጃ ያስረዳሉ። ለዚህ ጥልቅ ኪሳራ መነሻውን የአብይ አህመድ የጦርነት ፖሊሲ እንደሆነም አብራርተዋል። የጦርነት ፖሊሲ ባይቱ አብይ አህመድ ለቤተ መንግስት ግንባታ፣ ለፓርኮች፣ ለሎጂዎችና ለኮሪደር ልማት የሚያጠፉትን ገንዘብ ለማግኘትና ስልጣናቸውን በጉልበት ለማስጠበቅ የሚጠቀሙበትን የጦር መሳሪያ ለማግኘት ሲሉ ኢትዮጵያን የምታህል ትልቅ ሀገር የተባበሩት አረብ ኤምሬት የምትባል ትንሽ ሀገር ጫማ ስር እንድትወድቅ አድርገዋል ሲሉ ተችተዋል። የተባበሩት አረብ ኤምሬቶች ለአብይ አህመድ እየሰጠች ያለው ያልተቋረጠ የገንዘብና የጦር መሳሪያ ድጋፍ በአፍሪካ ቀንድ ላይ ያላትን ፍላጎት ማስፈጸሚያ ጥሎች ተደርጎ ይታያል ያሉት ምሁራን ኢትዮጵያ በዚህ ሰዓት የምትዘወረው በውጭ ኃይሎች ፍላጎት እንደሆነ አስረድተዋል። ኤምሬቶች በአፍሪካ ቀንድ ላይ ያላት ፖሊሲ የቀጠናውን የተፈጥሮ ሀብት ማዕድን፣ ወርቅ፣ የውሃና የእርሻ ሀብት በተለይም በአማራ በኩል ያለውን የኢትዮጵያና ሱዳን ድንበርን ለረጅም ዓመታት በራሷ ቁጥጥር ስር መዋል ሲሆን በወደብ አስተዳደር ስም የቀይ ባህር ጂኦፖለቲካና ኢኮኖሚ ተዋናይ የመሆን ከፍተኛ ጉጉት እንዳላትም ምሁራኑ አስረድተዋል። ምሁራኑ አክለውም ለዚህ ፍላጎቶቿ በየሀገራቱ እነዚህን የውጭ ጉዳይ ፖሊሲዎቿን የሚያስፈጽሙላት ለብሔራዊ ጥቅሟ ተገዢ የሆኑ ተንበርካኪ ገዢዎችን በመፍጠር ላይ ነች ያሉ ሲሆን ለአፍሪካ ቀንድ ዋነኛ ወኪሏ አብይ አህመድ መሆናቸውን አስረድተዋል።
በኢሚሬቶች ፍላጎት ስር የወደቀው የአብይ አህመድ የጎረቤት ሀገራት ጣልቃ ገብነትና የውክልና ጦርነት ተሳትፎ ኢትዮጵያን ከቀጠናው ነጥሏታል የሚሉት ምሁራን በኢትዮጵያና በሶማሌላንድ መካከል የዲፕሎማሲውን ዓለም ያናጋ ወደብ እናገኛለን በሚል ምክንያት ለሶማሌላንድ ሀገራዊ እውቅና ለመስጠት የመግባቢያ ሰነድ ተፈርሞ እንደነበር በማስታወስ ያ ስምምነት አንካራ ላይ ተሽሮ የነበረ ቢሆንም አሁን ላይ መልሶ እያንሰራራ እንደሆነ ገልጸዋል። ከሰሞኑ በ4 ኪሎ የነበረው ሚስጥራዊ ስብሰባም የዚህ ውል ዳግም የመቀስቀስ ምልክት ነው ያሉት ምሁራን ይህ እየሆነ ያለው በኢሚሬቶች ፍላጎት እንደሆነ አስረድተዋል። አብይ አህመድ በኢሚሬቶች አደፋፋሪነት በአፍሪካ ቀንድ በተለይም በሶማሊያ ጉዳይ በሰሩት ተከታታይ ስህተት ግብጽ ወታደሮቿን በሶማሊያ እንድታሰማራ በሩን ሲከፍት በሞቃዲሾ ግብዣ ቱርክ ከ250 ዓመታት በኋላ ወደ አፍሪካ ቀንድ ከነ ወታደሮቿ አስቦ አምጥቷታል ሲሉ ገልጸዋል። ግብጽ በሶማሊያ ሰላም አስከባሪ የምታስገባበትን፣ ሶማሊያን መሳሪያ የምታስጣጥቅበትን፣ የጦር ኃይሏን ስልጠና የምትሰጥበትን አሉታዊ ውጤት የተመዘገበው ባለፈው 2 ዓመት እንደሆነ ያስረዳሉ። ግብጽና ቱርክ የሶማሊያን የባህር ዳርቻዎች የሚቆጣጠሩበት እድል የተመቻቸው በአብይ አህመድ የጦርነት ፖሊሲ የተነሳ ስጋት የገባቸው የጎረቤት ሀገራት የወሰዱት አጸፋዊ እርምጃ በመሆኑ ለዚህ ተጠያቂው የብልጽግናው መሪ እንደሆነ አብራርተዋል። በሌላ በኩል በሱዳን የእርስ በርስ ግጭት ውስጥ እጃቸውን ያስገቡት አብይ አህመድ ይህኛው ተሳትፏቸው በኢሚሬቶች ፍላጎት የመጣ መሆኑን ያስረዳሉ። አብይ አህመድ የኢሚሬቶች ተላላኪ በመሆን በሱዳን የውስጥ ጉዳይ ገብተው ጦርነቱን ማስፋታቸው በአልቡርሃን ኃይል ብቻ ሳይሆን ኢትዮጵያ የልብ ወዳጃችን ናት በሚለው የሱዳን ሕዝብ ስሜት ላይ ትልቅ ጉዳት አድርሷል የሚሉት ምሁራን ኢትዮጵያ በአብይ አህመድ የጦርነት ፖሊሲ የተነሳ ከጎረቤቶቿ እንደተነጠለች አስረድተዋል። የብልጽግናው መሪ የደህንነትና የመከላከያ ተቋም ከገጽታ ግንባታ በስተቀር የሚጨበጥ አቅም እንደሌለው በመታየት ላይ ነው የሚሉት ምሁራን ሀገራዊ ኢኮኖሚ ወድቋል፣ ፖለቲካው መስከን አቅቶት በአራቱ ማዕዘን ጠመንጃ ያነሱ ኃይሎች ስርዓቱን የሚገዳደሩበት ሁኔታ መፈጠሩን በማንሳት አብይ አህመድ እጃቸው ላይ ኢትዮጵያን እየበተኗት ነው ሲሉ አስረድተዋል። በተለይ የኢትዮጵያ የጀርባ አጥንት በመሆን ህልውናዋን በማስከበር ከፍተኛ መስዋዕትነት ሲከፍል የኖረው የአማራ ህዝብ የራሱ ህልውና አደጋ ላይ ወድቆበት ህልውናውን ለማስከበር ከፍተኛ ተጋድሎ እያደረገና የአብይ አህመድን ሰራዊት ባሽመደመደበት ሁኔታ የኢትዮጵያ ዲፕሎማሲ ውድቀት መክፋቱ የኢትዮጵያን ሀገረ መንግስት ስጋት ላይ እንደጣለው ከጣቢያችን ጋር ቆይታ ያደረጉ ምሁራን አስረድተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር